ከአስፈሪው የጦርነት ድባብ ወደ ትንሣኤው ብርሃን የዘንድሮው የኢትዮጵያን ፋሲካ በኢየሩሳሌም ዴር ሱልጣን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ከቅድስቲቱ ከተማ ኢየሩሳሌም ከአስፈሪው የጦርነት ድባብ ውስጥ ፈልቅቆ የወጣ ልብን በሐሴት የሚሞላ አስደሳችና መንፈሳዊ ዜና ይዤላችሁ መጥቻለሁ። አዎ ዛሬ በኢየሩሳሌም ድሬ ሱልጣን ጎልጎልታ የኢትዮጵያውያን ዝማሬ ነጭ በነጭ የለበሱ ምዕመናን የኢየሩሳሌምን ምድር አድምቀዋታል። እንደምታውቁት በእስራኤል ባለው ወቅታዊና አስፈሪ የጦርነት ሁኔታ ምክንያት የዘንድሮ የትንሣኤ በዓል አከባበር ሥነ ሥርዓት ሙሉ በሙሉ ተሰርዞ ነበር። አካባቢው በከባድ ስጋት ተውጦ ከቤት መውጣት የሚያስፈራበት ጥብቅ እገዳም ተጥሎ ቆይቷል። ነገር ግን የሰላም ባለቤት የሆነው እግዚአብሔር ሲፈቅድ የማይቻል የሚመስለው ይቻላል። ጦርነቱ ለጊዜውም ቢሆን ጋብ በማለቱ በእግዚአብሔር ቸርነት የተጣለው እገዳና ክልከላ ሊነሳ ችሏል። ይህንን መልካም አጋጣሚ የተጠቀሙት በእስራኤል የሚኖሩ ኢትዮጵያውያን ኦርቶዶክሳውያን ያንን ሁሉ አስፈሪ ጦርነት ድባብ እና ጭንቀት ወደ ጎን በመተው ዛሬ የትንሣኤን ዋዜማ ለማክበር በነቂስ ወጥተዋል። እውነት ለመናገር የዘንድሮው የትንሣኤ በዓል ልዩ ነው። በየዓመቱ ከእናት ሀገር ኢትዮጵያ እንዲሁም ከተለያዩ የዓለም ክፍሎች በሺዎች የሚቆጠሩ ምዕመናን ወደዚህ ስፍራ ይጎርፉ ነበር። ዘንድሮ ግን በጦርነቱ ምክንያት ያ ሁሉ መንገደኛ መምጣት አልቻለም። የድሬ ሱልጣን ገዳም ባዶዋን ትቀር ይሆን የሚለው ስጋት የሁላችንም ጭንቀት ነበር። ነገር ግን እዚያው እስራኤል የሚኖሩ ወገኖቻችን ታሪካዊቷን የድሬ ሱልጣን ገዳማችንን የጌታችንን የኢየሱስ ክርስቶስን የጎልጎታ ስፍራ ባዶዋን አናስቀርም በማለት በነቂስ ወጥተው ስፍራውን ሞልተውታል። ከሞት ጥላ መካከል የወጣው ይህ የትንሣኤ ብርሃን የሐዘን የፍርሃትና የጦርነት ድባብ ተገፎ የሰላምና የተስፋ ፀሐይ እንደምትወጣ የሚያሳይ ሕያው ምስክር ነው። በእስራኤል ለሚገኙ ወገኖቻችን እንኳን አደረሳችሁ፣ በሰላም አስጀምሮ በሰላም ያስፈጽማችሁ እያሉ ይህ የትንሣኤ በዓል ለሀገራችን ኢትዮጵያ፣ ለእስራኤል ምድር እንዲሁም ለዓለም ሁሉ የሰላም የፍቅርና የእርቅ በዓል እንዲሆን ከልብ እንመኛለን። ውድ ተመልካቾቻችን በጦርነት መሃል ያለውን ይህን መንፈሳዊ ጽናትና የትንሣኤ በዓል ድባብ ለሌሎችም እንዲደርስ ቪዲዮውን አጋሩ።